በብዙ መስዋዕትነት እንታገላለን፣ ብዙ መከራንም እንቀበላለን። ነገር ግን ትግላችንን ለምንም አይነት ጥቅም ወይም ለሌላ ዓላማ ተላልፈን አንሰጥም። ፊት አውራሪ ኢንጂነር ባዩ አለምባቸው የአማራ ፋኖ የሸዋ ግንባር ዋና አዛዥ ይህንን ቁርጠኛ መልእክት አስተላልፈዋል። የወራሪ ኃይል እየተዳከመ በችግር እየተሰቃየ ያለው የብልጽግና አገዛዝ ዛሬም በፋኖ ጀግኖች እየተዋረደ ይገኛል። ምንጮቻችን እንደገለጹት ዛሬ በሸንዲ ከተማ ፋኖች ባደረጉት ጥቃት ጠላትን ከባድ ጉዳት አድርሶበታል። የአምስተኛ ክፍለ ጦር አባላትም ከአለቃው አብራሪው ትዕዛዝ በመቀበል ከሌሊቱ 12 ሰዓት ጀምሮ ሸንዲ ከተማን በመቆጣጠር የጠላትን ኃይል በቦምብ ደምስሰው ረፋድ ላይ አስክሬናቸውን በመከመር ግዳጃቸውን ተወጥተዋል። ዘሩ እንግዲህ ቀደም ሲል ወደ መነሻችን ወዳደረግነው የዕለቱ ዋና ጉዳይ እንመጣለን። የአብይ አህመድ አገዛዝ በአማራና በኦሮሚያ ክልል የጀመራቸውን ጦርነቶች መቀጠል የማያስችለው የገንዘብ እጥረት እንደገጠመው ነው የሰማነው። የገንዘብ እጥረቱ ተንከባሎ የመጣ ነው። በበጀት ከተለያዩ ቦታዎችም በመውሰድ ክፍተቱን ለመሙላት ሞከረ። ያም ገንዘብ አለቀ። አሁን በገንዘብና ኢኮኖሚ ልማት ሚኒስቴር በኩል የወጣው ሪፖርት እንደሚያመለክተው የበጀት ዓመት 2 ወር እየቀረው የአገሪቱ ካዝና ባዶ ኦና ቀርቷል። ምንም ነገር የለም። ስለዚህ ያለው ድል ምንድነው? ጦርነቱን በዚሁ ከቀጠልን ወይ በቅድሚያ እንደ ፓርቲ ህልውናችን አደጋ ላይ ወድቃል፣ በኋላም ደግሞ እንደ ሀገር ከፍተኛ ችግር ውስጥ እንገባለን ነው። ሀገሪቱ በእርግጥ ችግር ውስጥ ከገባች ቆይታለች፣ ሰንብታለች፣ ቀውስ ውስጥ ነው ያለችው። 4 ኪሎ አካባቢ ዳቦ ስለማይጎድል 4 ኪሎ አካባቢ ጥይት ስለማይጮህ እንጂ በመላ ሀገሪቱ ያለው ሁኔታ ከቀውስ ጋር የተያያዘ ሆኖ እየተገለጸ ይገኛል። ለማንኛውም ጦርነቱን መቀጠል አልችልም በገንዘብ እጥረት፣ ስለዚህ ያለን አማራጭ ጦርነቶቹን መውጫ መንገዶችን ፈልግላቸው የሚል ሐሳብ ላይ ያተኮረ ውይይት እያደረጉ ነው። አንዳንድ ወገኖችን ስልክ እየደወሉ ከወዲሁ መገናኘት ጀምረዋል። ምናልባት በፋኖዎችም ይሁን በኦሮሞ ነጻነት ሰራዊት ላይ ተጽዕኖ የሚያደርጉ በውጭ ያሉ የተለያዩ አካላትንም እየደወሉ ግድ የለም ጦርነቱ ይበቃናል፣ እንደው መውጫ መንገዱንም እስቲ በጋራ እንፈልግ የሚል አንዳንድ ነገሮችም እየተደረገ ነው። እሱ ምናልባት በሰፊ ወደፊት የሚመጣ እንደሚሆን እንጠብቃለን። ለማንኛውም ዘውዱ በእርግጥም ይሄ ጦርነት አስፈላጊ አልነበረም። አብይ አህመድ ከመጣ ጊዜ ጀምሮ ከጦርነት ያልተለየ ነው። 7 ዓመት ሙሉ ተዋጋ። ራሳቸው አደባባይ ወጥተው ሰለቸን ጦርነት፣ ሰራዊቱ ሰውነቱን ገላውን ሳይታጠብ እኮ 3 ዓመት አለፈው ብለው የተናገሩትንም እናስታውሳለን። ሰልችቶታል። መዋጋት አይፈልጉም። ከዚህ በኋላ ጥይት ባይጮ ደስታቸው ነው። የሚማረኩ እጃቸውን የሚሰጡ የአብይ አህመድ ወታደሮች የሚናገሩትም ይሄንን ነው። አብይ አህመድ ግን ይሄም ሁሉ እየሆነ አሁንም ሰራዊት እየመለመለ ነው። በጎን ገንዘብ የለም ይላል፣ ጦርነቱን የምናስቀጥልበት፣ በጎን ደግሞ ምልመላው ተጧጡፎ ቀጥሏል። ለማንኛውም ዘውዱ በእርግጥም ጦርነቱን ማሸነፍ የማይችለው ጦርነት ውስጥ ገብቷል። ሰው ሊገል ይችላል፣ በድሮን ሰላማዊ ዜጎች ሊጨፈጨፍ ይችላል። ጦርነቱን ግን አያሸንፈውም። የህዝብ ጦርነት ስለሆነ ህዝብ ለህልውናው እየተዋጋ ያለ ስለሆነ፣ ስለዚህ በጊዜ መውጫ መንገዱን መፈለግ ያለባቸው እነሱ ናቸው። እጃቸውን እግራቸውን ሰብስበው ገብተውበታል። በዚህ ልዩ ዘመቻ በርካታ ወታደሮች የተገደሉ ሲሆን ቁጥራቸው ያልታወቀ መሳሪያዎችና ምርኮችም ተይዘዋል። በተጨማሪም በወለጋና በጎጃም ያሉ ፋኖች በጋራ በመሆን በወንበዴዎች ላይ እርምጃ እንደወሰዱ ተገልጿል። የአማራ ፋኖ 5ኛ ክፍለ ጦር ውስጥ የሚገኘው ወርቅ አባይ ብርጌድ ከሀብት ሻለቃ ጋር በመቀናጀት በአምበር ከተማ የነበረውን የብልጽግና ወራሪ ኃይል ላይ ከፍተኛ ጥቃት ፈጽሟል። በዚህ ጥምር ኃይል በተወሰደው እርምጃ 13 የጠላት ወታደሮች ሲገደሉ 23ቱም ቆስሏል። ከሞቱት መካከል የሚኒሻ ኃላፊ የነበሩት መሐመድ አህመድ ይገኙበታል። ጠላት የተመቱትን ለመተካትና የቆሰሉትን ለመርዳት ከሸንዲ ከተማ ተጨማሪ ኃይል ልኳል። በዚህም ጥቃት በርካታ መሳሪያዎችም መማረካቸው ተሰምቷል። የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር የአብይን ስልጣን ለማስጠበቅ የሚሯሯጡ ሽፍቶችን በማጥቃት ታሪክ እየሰራ ይገኛል። የጠላት ኃይል ወደ ጃዊ ደረቅ ወንዝ እንዲገባ ከተፈቀደለት በኋላ የአማራ ፋኖ 4ኛ ክፍለ ጦር በምርጥ ስርት ጠላትን በበረሃ ውስጥም እንዲጠበቅ በማስገደድ ከ14 በላይ የጠላት ኃይሎችን ሲደመስሱ በርካቶችን አክስሏል። ከዚህም በተጨማሪ ጠላት በመኪና እንዲጓጓዝ በማድረግ ቋንቷ በተባለ ቦታ ላይ በአንድ ስቲም የሰው ኃይል አንድ አሱዚ መኪናን አውድሟል። እንደገቡበት መውጣት ያለባቸው እነሱ ናቸው። እንግዲህ የበጀት ዓመቱን የ2017 ለመከላከያ የተበጀተው ከየትኛውም ሴክተር መስሪያ ቤት የበለጠ ነው። 8 በመቶ የሀገሪቱን ጂዲፒ ነው ለመከላከያ የተበጀተው። ከትምህርትም ከጤናም ከሁሉም ተወስዶ በጀቱን መከላከያ ሚኒስቴር ለጦርነት አውሎታል። ያን ብቻም አይደለም። ከዓለም አቀፉ የገንዘብ ድርጅት IMF የተገኘውን ገንዘብ በተለያዩ መንገዶች ወደ ጦርነት ውስጥ እንዲገባ ተደርጓል።
ያም ገንዘብ አልቋል። የአይኤምኤፍ ሰሞኑንም ሪፖርት ይፈልጋል ገንዘቡን በተመለከተ አፈጻጸሙን። ያንን ምን አይነት ሪፖርት እናቅርብ የሚል ነገር ላይም ተወያይተዋል። እነሱ ህንፃና መናፈሻ ሲያዩ ገንዘቡ ያዋለበትን ቦታ ስለሚያውቁ ህንፃና መናፈሻውን እናሳያቸዋለን የሚል ሐሳብ አብይ አህመድ አካባቢ እንዳለም ሰምተናል። ለማንኛውም ጦርነቱን መቀጠል አልችልም ብሏል። እንዴት ሊወጣው ነው? መውጫስ መንገድ አለው ወይ? አንደኛ ከዚህ ከአይኤምኤፍ ወርልድ ባንክም የወሰዳቸውን ገንዘቦች በተመለከተ ሪፖርቱን እንዴት ያቀርባል አላውቅም። ቀደም ሲልም በተለይም አይኤምኤፍ ገንዘቡ እንዳይሰጥ በውጭ የሚገኙ ኢትዮጵያን የተለያዩ ማህበራቶች ኢፓክን ጨምሮ ሰፊ መረጃ እንደሰጧቸው እናስታውሳለን። ይህንንም በሰፊው አንተም እኔም ሁላችንም የዘገብነው እንደነበረ አይዘነጋም። ይሁን እንጂ አይኤምኤፍ የራሱ ዓላማ ስለነበረው የኢትዮጵያ ንግድ ባንክ የኢትዮጵያ ባንኮችን ብሔራዊ ባንክንም ጨምሮ ትዕዛዝ የሰጠበትን ዶላራችን እንዴት ወድቆ ዛሬ ነገ በጆርያ ተሸክመን የኢትዮጵያን ብር እንድንሄድ ያደረገበት እጁን እየቆለመመ የሰጣቸው ውሳኔዎች የምናስታውሳቸው ናቸው። በጣም በሚገርም ሁኔታ መሰጠት የለበትም ተብሎ ነበር። ዓላማ ስላለው ነው። ሌላ ዜና ደግሞ የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ባንተ አባተ አንደኛ ኦኮር የጎን ክፍለ ጦር እንዳስታውቁት የአገዛዙ ኃይሎች በንጹሃን ዜጎች ላይ የሚያደርሱት ግድያና ዘረፋ ተባብሶ ቀጥሏል። ሚያዝያ 4 ቀን 2017 ዓ.ም የአብይ አህመድ ወራሪ ሰራዊት በንጹሃን ዜጎች ላይ እያደረሰ ያለው ጥቃት የብልጽግና ፋሽስታዊ አገዛዝ መሸነፉን ያሳያል። በደቡብ ጎንደር አንድ ቤት ወረዳ በተለያዩ ቀበሌዎች የሰላማዊ ዜጎች ንብረት እየተዘረፈ ሲሆን ከብቶች እየተወሰዱ ቤቶችም እየተቃጠሉ ይገኛል። በተመሳሳይ ሁኔታ ኦነግ የአብዲ ኤለን ዓለም አቀፍ ወንጀል እንዲመረምር ጥሪ አቅርቧል። ኦነግ የአቶ አብዲ ኤለን የብልጽግና ጋር መቀላቀሉን አውግዟል። ሚያዝያ ወር 2017 ዓ.ም የአማራ ፋኖ ጀግኖች ለከባድ ተግባር ተነስተዋል። መድረሻቸው ሸንዴ ከተማ ነበር። ዓላማቸው የጠላትን ኃይል መደምሰስና የአካባቢውን ሕዝብ ነጻ ማውጣት ነበር። የአምስተኛው ክፍለ ጦር ወንበርና ብርጌድ አባላትም በሻለቃ አብራሪው እየተመሩ ከሌሊቱ 12 ሰዓት ላይ ወደ ሸንዴ ከተማ ዘልቀው ሌሊቱ ጭር ያለና የሰላም የሚመስል ቢሆንም ከውስጡ ግን የአውሎ ነፋስ እንደሚጠብቅ ሁሉ ፋኖችም ለከባድ ጦርነት ተዘጋጅተዋል። እቅዳቸው ፍጹም ነበር። በከተማ ውስጥም የጠላት ጦር የት እንደሚገኝ በትክክል ያውቃሉ። በድፍረትና በጀግንነት ወደ ውስጥም ዘልቀው በመግባት ጥቃት መሰንዘር ቢጀምሩ የፋኖ ተዋጊዎች የጠላትን ጦር ደባቅ መጥተዋል። በቦምብና በጨበጣ ውጊያ የጠላት ኃይልን እያደሙ አስክሬናቸውን መሬት ላይ ከምረዋል። የብልጽግናው ኃይል ደንግጦ ምን ማድረግ እንዳለበት አውቅ መባሉ ተሰምቷል። የአራተኛው ክፍለ ጦር አመራሮች የጠላትን ኃይል ለመደምሰስ ዝርዝር እቅድ አውጥተዋል። ጠላት ወደ ጃዊ ደረቅ ወንዝ እንዲገባ መፍቀርና ከዚያም ድባቅ መምታት። ይሄ እንደ ቀላል ጉዳት እቅድ እንደ ቀላል ቢመስልም ብዙ ጥንቃቄና ክህሎትን የሚጠይቅ እንደነበርም ተነግሯል።